ተረጋጋኒ እሱ ሀሳብ ግራ እየገባኝ ነው። ምናልባት ከዚህ በፊት አብርሃም ስለ ነገሮች ካልነገረክ አላቅም ወይም ደግሞ ቪዲዮ የምታይ ከሆነ በጣም ልትጫወች ነው እንደምፈልጊው ነው ሞክረናል። ሁለቱ እንዲታረቁ በጣም ብዙ ነገር አድርገናል። ሰው ሰላም ሰውን አትፈልጊም ነው የእሷ መልስ እኔና እሱ ሰላም ስንሆን አትፈልጊም ነው። አሁን ቆይ ተረጋጋ፣ አንተ ተረጋጋ። ሀሳቧን እሷ ታውራ። ቆይ ተረጋጋ። እንኳን እኮ የምታወራው ወሬ ትክክል አይደለም። ዛሬ ላይ ደርሶ ሀሳቢ ትሆናለች እንዴ? አይደለም። አሁን ምንድን ነው መሰለህ እኔን አቁማ እንግዲህ እዚህ ጋር ልትዋሸኝ አይደለም አይደለም ወይ ደግሞ እኔን እዚች ጋር አቁማ ልትቀልድ አይደለም። አሁን እሷ እኮ ጋሽዬንም ዋሽታለች አይደለም አንተን እንዴ? ዛሬ ላይ ምን አገኘችና ነው ይህንን ነገር ለማድረግ እንትን ያለችው? እኔ ጋሼ ነው ነው ወይስ አንተ ለመጣለው ብላ ስንት ጊዜ አስጠበቀ ይዋሻው እንጂ ነው ዋሽቶ አላውቅም። ጋሼ ይከታል ግን ያማታ ነው ከዚህ በፊት ማለት ነው። አሁን ይሄን ሀሳብ ያመጣችው ሩታ አብርሃም ያለበት ሁኔታ አይታ ነው በእርግጠኝነት እንጂ እስቲል ከሱ ጋር እንኳን ከዚህ በኋላ መስዋዕትነት ለሱ መክፈል ካልቻልኩኝ እኔ ከህይወታችሁ ልውጣና ቢያንስ ወደ ልብሽ ላይ የሆነ ፍቅር ካለሽ እሱም ወደ የምትፈልጊ ከሆነ አብራችሁ ሁኑ ብዬ ሀሳብ ሰጥቻት ነበርና በፍጹም እንደማትፈልገው ለእኛም ለሚዲያውም እየተናገረች ነበርና ከዛ በኋላ ግን እሱን ደህና ለማድረግ ከጎንክ እንደ ያለሁት ወንድ ልጅ ማልቀስ የለብህም፣ መለመን የለብህም። ሰው ልጅ ሲፈልግ ነው አጠገብህ መሆን ያለበት። በቃ ብትወድ ከአንተ ጎን ትሆናለች ምናምን ብዬ በዚህ ልክም ዲስሪስፔክት አታደርግህም አታንቋሽሽም ብዬው አሁን ላይ እኔና እሱ ሰላም ሆነን ስታይ ነው በዚህ ልክ ለመመለስ ያሰበችው እንጂ ከዚህ በፊት በጣም ብዙ ሀሳብ መጥቶላት ነበረ። ግን እሱ ወዲያው እሷን እንደሚያፈቅር እንደሚወድ ምናምን ስለሚያሳያት ዛሬም ተመልሶ ይመጣል የሚል ሀሳብ ስላላት ነው ይሄን ነገር ያንጸባረቀችው። አይ አሁን ሄርሜላ ምን አለ መሰለኝ ደስተኛ ሰው አትፈልጊም አይደለም። ቆይ አንተ ለማንኛውም ተረጋጋ። አሁን እያልኩ ያለሁት አይደለም አንዴ አድምጠኝ። ገብቶሃል አይደለም? እሷ እያለች እንግዲህ የልጇ ምንም ቢሆን ምንም የልጇ አባት ነው። ገብቶሃል አይደለም? ሄርሜላ ደግሞ ምናልባት በአንቺ ሀሳብ ልክ ነው። ገብቶሻል አይደለም? እንደዛ በምታስቢው ሀሳብ ልክ ሆነ ሊሆን ይችላል። ግን እሷ እንግዲህ አሁን እና እሷ ያወራ ነው ጊዜ ወስደሽ አስቢበት። በቃ ከራስሽ ጋር ሆነሽ አስቢና መልስ ትሰጪኛለሽ ነው ያልኳት። እና አሁን አስባ ሩታ መኖር ያለብኝ ከልጅ አባት ጋር ምንም ቢሆን ምንም በቃ እኔ እና እሱ በጣም ጥሩ ነገር አሳልፈናል። በጣም ብዙ መጥፎዎች ነገር ማሳልፈን ሊሆን ይችላል። ግን አሁን መኖር ያለብን እኔ እና እሱ ብቻ ነን። ገብቶሃል? አሁን እያለች ያለችው እሱን ነው የሚያፈቅር ልብ መጥላት እንደሚችል አታውቅም እንዴ? ሁልጊዜ እኔ እሷን ስለመወዳትና ስለማፈቅራት በምፈልገኝ ሰዓት ሂድ ትለኛለች፣ በምፈልገኝ ሰዓት እና ትለኛለች። ስፈልግ አብረኸኝ ትላለች። ስፈልግ እንዴ አንቺ አምሳል እንዴ? እኔ ለልጄ ብዬ ነው አሁንም ድረስ ከአንቺ ጋር ያለሁት እንጂ አይደለም አንቺ ያለሽበት አይንሽን ማየት አልፈልግም። ገባሽ? እኔ ግን እስከ ዛሬ ድረስ ነገሮችን የቻል ያደረኩት ልጄ የልጄ እናት ነሽ በሚለው እንደገና ደግሞ ልጄን ማየት ስለምፈልግ ከልጄ ጋር መገናኘት ስለምፈልግ በሰላማዊ መንገድ እኔና አንቺ እንገናኝ ብዬ አስቤ ነው እንጂ አንቺን እንደፈለሽ የምታደርግኝ ሰው ሆኜ አይደለም። ገባሽ? እኔም ለራሴ ሪስፔክት ያለኝ ሰው ነኝ። ሲቀጥል ደግሞ እኔ የራሴን ህይወት እየኖርኩኝ ነው ያለሁት። አሁን እንደተጠብቄ ብኝም አልፈልግም። ሰላም ሆኜ ነው መኖር የምፈልገው። ዛሬ ላይ አሁን ከወንድሜ ጋር ልታጣይኝም አልፈልግም። ሲቀጥል ደግሞ ወንድሜ እሷ የምትስለን ነገር ብቻ መስማት ሳይሆን ያለብህ እውነታውን ነው መረዳት ያለብህ። አሁን እሷ እዚህ ጋር እንደፈለገች ነው ሀሳብ የሚቀያይራት። ቅድም ሌላ ሰው ትሆናለች፣ አሁን ሌላ ሰው፣ ነገ ሌላ ሰው። አሁን ዛሬ እንደዚህ ያለች አይደለ? ኦኬ ብዬ ምናምን ተስማምቼ ብቀርባት ነገ ደግሞ ሌላ ሰው ነች። ስለዚህ አሁን እንደዚህ አይነት ባህሪ ካለው ሰው ጋር አብሬ ቆሜ ለማውራት ምንም ለማለት እኔ እድሉንም እንትን አላገኝም፣ አልፈልግም። እውነታው አሁን ማለት አንተ እውነታው ከእሷ ጋር ታርቃ አብረህ መኖር አትፈልግም? አልፈልግም። አሁን ላይ በቃ ምን ማለት ነው? ከዚህ በፊት እኔ እናንተ አውርተናል አይደለም እንዴ? አሁን ተመችቶኛል። በቃ ሰላም ነው የምፈልገው። ሰላሜን አግኝቼ ከዚህ በፊት ከልጄ እናት ጋር አብሬ መኖር እፈልጋለሁ ብለኛል እኮ ለእኔ አይደለም እንዴ? ከልጄ እናት ጋር አብሬ መኖር እፈልጋለሁ። በቃ ምንም ቢሆን ምንም የልጄ እናት ናት። ወድጄ ፈቅጄ ነው ያገባዋት። እሱ ቆየ እኮ እንደዛ ከተባባለን አይደል? ከዛ በኋላ ስንት ነገር ተፈጠረ ወንድሜ። ብዙ ነገሮች ተፈጥረው ከእሷም ጋር ያለኝን ነገር እንደቋጨው ታውቃለህ። ምን ተፈራርመን የተለያየን ሰዎች ነን አይደለ? ምን መጣላት? የሆነ ነገር ቀመማ፣ የሆነ ነገር ትቢት አስባ መታ ነው እንጂ የሚሆነው በእርግጠኝነት ሀሳብ ከእሷ እንዳልሆነ እኔ ያውቋለሁ። ነገር በተደጋጋሚ እንደዚህ ቢሆን ኖሮ ያኔ በሰላም ያኔ በሰላማዊ መንገድ ቀርብ ያልኩት ነገር ትቼ ሄርሜላ እንኳን እንደዛ እንኳን እየወደደችኝ እያወቅኩኝ ከህይወት ያስወጥቼ ምናምን አብሬያት ሆኜ ነበር። ግን እየቀለድኩብህ ነው። ያኔ ልጅነት ያዛት። እሺ በቃ
ልጅነት ያዛት ያኔ አልገባትም። ምናልባት አንተ ያሰብከውን ነገር ወይ አንተ የተረዳህበት መንገድ እሱ አልተረዳችውም። ዛሬ ላይ ደግሞ ተረዳች። አሁን ዛሬ ላይ በቃ የኔን ውሳኔ ወንድም ያሁን እኔ ከአንተ ጋር ታላቄን አከብራለሁ፣ እወዳለሁ። በመጥፎም ነገር ከአንተ ጋር መገናኘት አልፈልግም። በእኔም ህይወት እንደዚህ ጠልቀህ ገብተህ ነገሮችን እንትን እንድትልም አልፈልግም እና አሁን እኔና የኔንም ሀሳብ የሷንም ሀሳብ ለመስማት ነው አይደል? የሷን ሀሳብ ሰምታል፣ የሷንም ሀሳብ ሰምታል። የኔ ሀሳብ ደግሞ አሁን ላይ ከእሷ ጋር መሆን እንደማልፈልግ ሀሳብ የውስጥ የፍላጎቴን ነው አይደል? መስማት የፈለገው አልፈልግም። በቃ እኔ ራሴን ህይወት ነው መኖር የምፈልገው። ትቻታለሁኝ። በቃ አለቀ። ሲቀጥል ደግሞ እንዴ አንተ ምን አይነት ጨዋታ እንኳን እንደምትጫወት እኮ ስላልገባህ ነው። በዚህ ሳምንት መች ነው ከትናንት ወዲያ ያገኘችኝ እና በዚህ ሳምንት ልሄድ ነው እና ላሳውቅህ ብዬ ነው ልጁን ይዤ ነው የምሄደው ምናምን